አንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስደው ነው ማድረግ ያለብን። ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ። በፍጹም እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዴ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞሉ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረብኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ውሰዱን። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን ነው እንጂ እኛ ብር አይደለም የለመንኩት እኮ ይሄን ልመና ነው። ውሰዱ። ለምን ነው አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? ሀያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ የከብደታል እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ ሀያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጪ ከመኪና። አንቺ የመኪና መንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ በጣም እኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይሄ አሁን ጋራጅ ስንት ነው የተጠየቅሽው ለመኪናው? 180። እሺ መኪናውን ስንት ነው የገዛሽው? የገዛሁት 230 ሺህ ነው የገዛሁት ከነ ይሄ ቀለም ምናምን አላ ከሱ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት 450 ሺህ እንደ የተገዛው ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጥ እኮ ሲሸጥ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው ምን የሸጥኩበት እንትን ያልኩበት አለ። እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። እሺ ስንት ሸጥሽው? 300 ስንት ባጃጁ? 350 100 ሺህ ወርዶ ተሸጠሽ። 350 ሽጠሽው መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ሁሉ ነገር የሚፈልገው በስንት ወር ነው 100 ሺህ የከሰረው ማለት ነው ባጃጁ? ስንት ወር ተነዳሻት ባጃጇን? እዛንልሽ በቃ መኪናዋን ከገዛሁት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር ነዳሽታሽ። በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽ፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታሁት 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ አሳይሻለሁ። ሰውዬውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመች እነሱ አሰርተው ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ። ማን ነው ቆራሌ ሽጩ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን ማያወጣ ማለት ነው። በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን።
እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር ለሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አከፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁን ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራው ላይ ተመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ የምልሽበት ለስራ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3000 ብር ተቀጠርኩ። የቤት ኪራይ አለ። እሺ የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለም በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7000 6000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6000 7000 ከፍለሽ መተቀጠሪው ከ3000 ከ4000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስቤያለሁ። እሺ ለምን መዳም ቤት መተሽ ለምን አሰሪ? ልጄን ላድርገው እናትሽ ጋር ከልጁ ጋር አይስተካከልኝ እንደው ይዤው ብሄድ ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው እናቴ? እናቴ ያለችው የት? እልም ያለ ገጠር ነው ያለችው እሱ። አሁን ለምዶ እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ ነው መዳም የሚከፈለው። ታመጪና አዲስ አበባ ተከራይተሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ እሺ እኮ። መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረባ እኮ ነው የምልሽ። 3,000 4,000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር መቼም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛን፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መችው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ
ስፔሻል ኒድ ልጅ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታየውም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድነው? መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50 ሺህ እንዳልሽው ትሸጥና በ50 ሺህ ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ። ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል እሱም በዚህ ትስማሚያለሽ? እሞክራለሁ እንጂ መምጣቱን እሺ፣ ምንድን ነው የምትፈልጊው አንቺ? አረብ ሀገሩን እሞክራለሁ፣ ቡና ጠጡንም እሞክራለሁ፣ ተቀጥሮ መስራቱን እሞክራለሁ። ምንድን ነው ሀያት የምትፈልጊው? በግልጽ ይህንን ነው የምፈልገው በይን። አንዴ ለመጨረሻ ጊዜ ማስታወቂያም ቢሆን ያሰሩኝ እዚህ ላይ የሚሰሙ ሰዎች አሉ፣ ስንት ደጋጎች አሉ። ደግሞ አንዴ መጨረሻ ትሰራልኝና ከዚህ በኋላ በቃ ሰራለሁ ነው። እኔ በቃ ሰራለሁ ነው ሰርቼ። ስለዚህ አንቺ የሹፍርና ሱስ ነው ያዘሽ። መኪና ካልሆነ መስራት አትፈልጊም ሌላ ስራ። አንዴ ለመጨረሻ የጋራጁን 180 ሺህ ክፈሉልኝና መኪና የተሰርታ ትውጣ። በቃ እኔ የምፈልገው መኪና መንዳት ብቻ ነው፣ ሌላ ስራ አልሰራም ነው። አይደለም ማስታወቂያም ቢሆን ለምኛ ያለም ወይ ሰው ረድቶኝ ያለም በቃ ማስታወቂያ ማሰራት እንኳን ይኸው 200 ሺህ ገብቷል አካውንቴም። በቃ ማስታወቂያ እንኳን አሰርቶኝ ስራ በቃ ስራ አሰርቶኝ እኔ እኮ በጣም የምትገርሙ ነገር እርዳታ ፈልጋችሁ የመጣችሁ ሰዎች ሁሉ ማስታወቂያ ስትሉ አንድ የቢዝነስ ባለቤት ማስታወቂያ የሚያሰራው ቫይራል ያለውን አካውንት መርጦ ይሄ ሰውዬ ቢሰራልኝ ሰክሰስፉል ሆናለሁ ብሎ ያም ሰው ገንዘቡን ለፍቶ ደግሞ አምጥቶ ነው ከፍሎ ማስታወቂያ የሚያሰራው። ማስታወቂያ እርዳታ አይደለም። ገባሽ? አንድ ሰው ማስታወቂያ ቲክቶክን ገምግሞ አይቶ ማን ጋር ባሰራ ነው ቢዝነሴ ስኬታማ የሚሆነው ብሎ አስቦ ነው የሚያሰራው። ዝም ብላችሁ እየተነሳችሁ ሁላችሁ ማስታወቂያ የሚያሰራኝ ሰው ባገኝ እሺ። ማስታወቂያ ልታሰሩት የምችሉ የቢዝነስ ባለቤቶች አላችሁ። 180 ሺህ ያስፈልጋታል መኪናዋን ከጋራጅ ለማውጣት። አሁንም ታጥቦ ጭቃ ነው የሚሆነው። ነገም እንደገና ደግሞ ጋራጅ ትገባና መኪናዋ ሌላ 180 ሺህ ደግሞ ትጠየቂያለሽ። ቢያንስ ሸጣታለሁ ከተስተካከለችልኝ ሽጬ በቃ ያልሽውን ስራ ሰራለሁ። ያልሽውን ለምን መዳም ቤት አትመጭም? አንቺ ከሌላው የመዳም ቅመም በምን ታንሻለሽ? ለምን አትመጭም? ሰርተሽ በራስሽ ለምን አትቆሚም? በእርዳታ ሞከርንልሽ አይደል? ከአንዴም ስንቴ አልተሳካም። ስለዚህ እድሜ ልክ ልጅሽንም የመለመኛ ቪዲዮ ከምታሰሪውና ከምታስለምኙ አንዴ በአረብኛ አንዴ በአማርኛ ከምታስለምኙ ቁረጪ፣ ጥርስሽን ነክሰሽ እንዳልሽው ትሸጥ በጋራጁ። ከዛ በዛ ብር ኤጀንሲ ከፍለሽ አረብ ሀገር መጥተሽ በራስሽ ለምን አትቆሚም? አሁንም እንደገና ተፈልጎ ተከፍሎ ከዛስ መኪና ወጥቶ በሳምንቱ ቢጋጭ እንደገና ልመና ሊመጣ ነው ሚዲያ ላይ። እስቲ ሀያት ንገሪኝ አንቺ ራስሽ።